other title is the Fungi Sultanate ሌላኛው በዚሁ በሰሜን አፍሪካ ካሉ ግዛቶች ውስጥ የፉንጂ ግዛት ታሪክ ነው ስለዚህ እስከ ከጥንት ጀምሮ እስከ 1500ዎቹ ድረስ የፉንጂ ግዛት ታሪክ ምን ይመስላል የሚለውን ቀጥለን እንማራለን ማለት ነው The Fungi Sultanate was established in 1504 by cattle keeping nomads in the North Africa in the present day Republic of Sudan የፉንጂን ግዛት የመሰረቷት በሰሜን አፍሪካ የሚገኙ በተለይም በአሁኗ በሱዳን የሚገኙ አርብቶ አደሮች ናቸው ጊዜውም በ1504 ዓመተ ምህረት ነበር The Fungi established their sultanate in 1504 with its capital at Sennar ፉንጂዎች የራሳቸውን ግዛት ሱዳን ሲመሰረቱ ዋና ከተማቸውን ሴናር አድርገዋል like the Mamluks the Fungi Sultanate fought against the Christian kingdom of Ethiopia due to rivalry over trade routes ልክ እንደ ማምሉኮች ሁሉ ፉንጂዎችም ከክርስቲያን ከፍታማ ቦታ ንጉሳዊ ግዛት በኢትዮጵያ ማለት ነው በኢትዮጵያ ከሚገኘው ከክርስቲያን ከፍታማ ንጉሳዊ ግዛት ጋር ግጭት ውስጥ ገብተው ነበር ግጭት ውስጥ የገቡበት ዋነኛ ምክንያት ያው የንግድ መስመርን የመቆጣጠር ፍላጎት ነበር As a result, the army of King Sisinos destroyed them in about 1620 AD. በዚህ ምክንያት የንጉስ ሲሲኒዮስ የወታደር ኃይል ፉንጂን በ1620 ዓመተ ምህረት አውድሟታል However, the Fungi Sultanate continued to exist until Muhammad Ali of Egypt conquered Sudan in the 1820s. ይሁን እንጂ እስከ 1820 ድረስ ወይንም የግብፁ መሐመድ አሊ መጥቶ ሱዳንን እስኪወራት ድረስ ፉንጂዎች የራሳቸውን ስልጣኔ በዚሁ በሱዳን ላይ አካሂደዋል የግብፁ መሐመድ አሊ መጥቶ ከወረራት ሱዳንን ከወረረ በኋላ የፉንጂዎች ስልጣኔ አብቅቶለታል